እንግዲህ ባለፈው ጊዜ የተመለከትነው የ እ፣ በክፍል 5 የቀዳሲያንን ቁጥር በተመለከተ ምን ያህል ነው ቀዳሲያኑ በቅዳሴ በአንድ የቅዳሴ አገልግሎት ላይ የሚሳተፉት ምን ያህል ሊሳተፉ ይችላሉ የሚለውን ተመልክተናል። ከነ ምስጢሩ ለማየት ነው የተመለከትነው። 5 እና 7 ቁጥር ያለው የአገልጋዮች ስብጥር በብዛት የተለመደ ነው። አብዛኛውን አገልግሎት የሚመሩት ሰራዊ ካህንና ዲያቆኑ ናቸው። ንፍቁ ዲያቆን ዋናው ዲያቆንን ይራዳዋል፣ ማይ ያቀርባል፣ ሁለተኛውን ክፍለ ንባብ ያነባል፣ ያሳጥናል። ሶስተኛው ዲያቆን ደግሞ መብራት ይይዛል የሚሉ እ፣ የአገልግሎት ድርሻቸውን ተመልክተናል። ከዛ ግን እንደ ብዛታቸው የተለያየ ቁጥር ያለው ቀዳሲያን እ፣ ይሳተፋሉ። ለምሳሌ ታላላቅ አድባራት ላይ እነ ሰዓሊተ ምሕረት ትልልቅ አብያተ ክርስቲያናት ካቴድራሎች ላይ እንደ ደብረ ሊባኖስ ገዳም አሁን ለምሳሌ 24 ካህናት ይሰየማሉ። የ24ቱ ካህናተ ሰማይ ምሳሌ ሆነው 12 ሆነው የሚቀድሱበት አለ። የ12ቱ ሐዋርያት፣ 7 የሰባት ምስጢራተ ቤተ ክርስቲያን፣ 5 የአምስቱ አዕማደ ምስጢራት፣ 4ቱ ደግሞ በአራቱ ወንጌላውያን፣ 3 ደግሞ የሥላሴ፣ 2 ደግሞ የሥጋና የነፍስ የመለኮትና የሥጋ የሚል ምስጢራዊ ትርጉም አላቸው። እኛ ባለንበት በውጩ ዓለም እ፣ ቀኖና ስለሆነ እንደ ስርዓተ ቤተ ክርስቲያን ያው የካህናት እጥረትም ስለሚኖር በአንድ ቄስና በአንድ ዲያቆንም ቅዳሴ እንዲፈጸም እ፣ የተፈቀደበትም ሁኔታ አለ በስፔሻል ኬዝ። ምክንያቱም ብዙ አገልጋዮች ካህናት የማይገኙበት ቦታ ስላለ እያለ ግን አይቻልም። በሌሉበት ካህናት በሌሉበት አንድ ካህን ካለ አንድ ዲያቆን ካለ ቅዳሴ መቀደስ ይቻላል የሚለውን ነገር አይተናል። ከዛው ጉዞ ከቤተልሔም ወደ ቤተ መቅደስ ነው። እንግዲህ ቤተልሔም ክርስቶስ የተወለደበት ነው። ወደ ቤተ መቅደስ ደግሞ ወደ ቀራንዮ ወደሚሰዋበት የሚያደርገውን ጉዞ የሚያሳየን ነው። በቤተልሔም ጌታችን በሕቱም ድንግልና ከእመቤታችን ቅድስት ድንግል ማርያም የተወለደው መድኃኔ ዓለም ኢየሱስ ክርስቶስ መስቀል ተሸክሞ ወደ ቀራንዮ መሄዱን የሚያሳይ ጉዞ ነው። በጣም ልዩ ስርዓት አለው። እንግዲህ ቅዳሴው ይህንን ሁሉ የሚያስቃኘን ነው። በአይነ ህሊናችን እያየነው ስርዓቱን እየተረዳን እንድንሄድ ነው የሚያደርገን እና ከዛ ከቤተልሔም ተነስተው ወደ ቤተ መቅደስ ይመጣሉ። ስጋውና ደሙ የሚሆነውን ህብስትና ወይን የሚዘጋጅበት ቤተልሔም ይባላል። ልዩ ቦታ ነው። በዛ ራሱ የሚደርስ ጸሎት አለ። ወደዛም ሲገባ የሚጸለይ ጸሎት አለ። በውዳሴ ማርያም የሰኞ ውዳሴ ማርያም ላይ ተፈሲ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ እያለ ወደ ቤተልሔም የሚገቡ ካህናት፣ ዲያቆናት ያንን እየጸለዩ ነው የሚገቡበት። ከዛ የዝግጅቱ ጸሎቱን ሲጨርስ ዲያቆኑ መሶበ ወርቁን ግምጃ አልብሶ ተራዳዊ ካህን ማዕጠንት እያጠነ ወደ ቤተልሔም ይወርዳሉ ነው የሚባለው። ከዛ ይመለሳሉ። ከጉዞ ከቤተልሔም ደግሞ ወደ ቤተ መቅደስ ይመለሳሉ። ህብስቱን በመሶበ ወርቅ ወይኑን በጽዋ አድርገው ይዘው ወደ ቤተ መቅደስ ይመጣሉ። በቤተልሔም ስለ ዓለሙ መዳን የተወለደው ጌታ ራሱን በመስቀል ላይ መስዋዕት አድርጎ የሚያቀርብበት ጊዜ ሲደርስ ወደ ቀራንዮ ወደ ጎልጎታ ይመጣል ማለት ነው እና ይሄን ጊዜ ሁለተኛው ደወል ይደወላል። የመጀመሪያው ደወል ገና ቤተክርስቲያኑ ከመከፈቱ በፊት የሚደወለው ደወል ነው። እሱን በኋላ እናየዋለን። ስለ ደወልም ተምረናል፣ እንዳትረሱት ነው እና ሁለተኛው ደወል ልክ ቅዳሴ ሊገባ ሲል ወደ ቅዳሴ ከመገባቱ በፊት ያለው ደወል ሁለተኛ ጊዜ ይደወላል ማለት ነው።
እና ስለ ደወል ተመልክተናል። ደወል ቃለ አዋዲ ወይም ደወል ይባላል። በቤተ ክርስቲያን ለመጀመሪያ ጊዜ ለመንፈሳዊ አገልግሎት የዋለው የተጀመረው በኖህ ዘመን ነው። ብዙ ምስጢራት እንዳሉት ተመልክተናል። ቪዲዮውን ማየት ይኖርባችኋል ወደኋላ ሄዳችሁ። እዚህ ላይ ጊዜ እንዳንፈጅ ነው። 5 ደወል የሚመታባቸው የሚደወልባቸው ጊዜያት አሉ። አንደኛው ቅድም እንዳልኩት የተጋባው ደውል ነው። ወደ ቤተ ክርስቲያን በር ከመከፈቱ በፊት ለአገልግሎት ካህናትም ምዕመናንም እንዲሰበሰቡ የሚያዘጋጅ ደወል ይደወላል። ራሱን የቻለ ትንቢት ምሳሌ ያለው የነቢያት ትንቢት ምሳሌ ነው። የንፋተ ቀርን ምሳሌ ነው። በትንሣኤ ዘጉባኤ ጊዜ መላእክት የሚነፉት ንፋተ ቀርን ይባላል። የኖህ መጥቅ ምሳሌ ነው። ይሄ የመጀመሪያው ደውል። ሁለተኛው የቅዳሴ መግቢያ ደውል ነው። ካህናቱ ከቤተልሔም ወደ ቤተ መቅደስ አሁን ያልነው ጉዞ ሲያደርጉ ለሁለተኛ ጊዜ ይደወላል። ይሄ የብስራተ ገብርኤል ምሳሌ ነው። መልአኩ ቅዱስ ገብርኤል እመቤታችንን የዓለም መድኃኒት ተወልደዋለች ብሎ ያበሰረበት የዚያ ምሳሌ ነው። ሌላው የመጥምቀ መለኮት ቅዱስ ዮሐንስ ምሳሌ ነው። መጥምቀ መለኮት ቅዱስ ዮሐንስ ጌታችን ሊጠመቅ ወደሱ ሲሄድ ተመልክቶት የነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም ብሎ ጮሆ ድምፁን ከፍ አድርጎ የተናገረው የዛ ምሳሌ ነው። እያንዳንዱ ነገር ያለ ምክንያት፣ ያለ ምሳሌ፣ ያለ ትርጉም በቤተ ክርስቲያናችን አይደረግም። ወይም ዝም ብሎ ደውል ስላለ ደስ ባለን ሰዓት ምንደውለው አይደለም ማለት ነው። ትርጉም አለው፣ ምክንያት አለው፣ ሰዓት አለው፣ ጊዜ አለው እና ይሄ ቤተ ክርስቲያናችን ምን ያህል ጥንቁቅ እንደሆነች፣ ምን ያህል እንደተዘጋጀች፣ ምን ያህል ለምታደርጋቸው ነገሮች በሙሉ ምክንያታዊ እንደሆነች የሚያሳይ ነው። ሌላው ሶስተኛው ደወል የወንጌል ደወል ነው። ወንጌል ደግሞ ሲነበብ የሚደወል ደወል ነው። ጻኡ ንዑሰ ክርስቲያን ተብሎ ሲባል የሚደወል ደወል ነው። ይሄ ሶስተኛው ደወል ነው። አራተኛው ደወል የእግዚኦታ ደወል ነው። እግዚኦታ በሚደርስ ሰዓት የሚደወል ደወል ነው። የጌታ ትምህርት አንድም የእመቤታችንና የቅዱስ ዮሐንስ ልቅሶ ምሳሌ፣ ካህናትና ምዕመናን የጌታን በመስቀል ላይ መዋል ሕማሙን ሞቱን እያሰቡ በለቅሶ የሚጸልዩት ጸሎት ነውና እግዚኦታ። አሁን እግዚኦታ ሲባል እንግዲህ ቅዳሴ በተቀደሰ ቁጥር እግዚኦታ ይባላል። ሶስት ካህኑን ተከትለን ደግሞ እኛም አብረን የምንለው አለ። 6 እግዚኦታ አለው ማለት ነው እና ያንን 6 አይደለም 12 እግዚኦታ አለው። ስለዚህ ያንን 12 እግዚኦታ በእንደዚህ አይነት በተመስጦ ሆነን የክርስቶስን ሕማሙን መከራውን እያሰብን አብረን በለቅሶ ሆነን የምንጸልየው ጸሎት ነው። ይሄ በአራተኛው ጊዜ የሚደወል ነው። ሌላው አምስተኛውና የመጨረሻው ድርገት ሲወርድ ወይም ደግሞ ስጋ ወደሙን ለማቀበል ካህናት ሲወርዱ የዛን ጊዜ ይደወላል ማለት ነው። ይሄ የሐዋርያት የሰብዓ አርድእት ስብከት ምሳሌ ነው እና ሌላው የዮሴፍና ኒቆዲሞስ ልቅሶ ነው። ክርስቶስን የገነዙበት ያንን እንድናስብ እንድናስተውለው እነዚያ ሁለቱ ካህናት ከመሠዊያው አውርደው በምዕመናን ሰውነት ይቀብሩታል። አፋችንን መያዛችን ደግሞ መቃብሩ የተገጠመበት ደንጊያ ምሳሌ ነው እና እነዚህን ሁሉ ተመልክተናል ማለት ነው ባለፈው። ትንሽ ሪካፕ እንድናደርግ አሁን ደግሞ በቀጣይ የምናየው ከዛ የቀጠለውን ነው። እንግዲህ ቅዳሴ በእርግጥ ሙሉ መጽሐፍ አለው። ያው እንደምታውቁት ትልቅ መጽሐፍ ነው። ከስርዓቱ አንስቶ 14ቱም ቅዳሴዎች የተቀመጡበት ይሰማል አይደል? ይሰማል። ሚዩት አድርጉ። ሌሎቻችሁ ጥያቄ ካለ በኋላ እናነሳዋለን እና ስርዓት አለው
ራሱን የቻለ ስርዓት አለው ማለት ነው። እና ቀኖና ቤተክርስቲያን አለ። በቅዳሴ ላይ እ፣ መታጎል የሌለባቸው ወይም መቅረት የሌለባቸው እ፣ በቅዳሴው መጽሐፍ ላይም የሰፈሩ ስርዓቶች አሉ። እነሱን ነው አሁን የምናየው። በእርግጥ ካህናቱን የተመለከተውን እ፣ ካህናት፣ ዲያቆናት እነሱ ይፈጽሙታል። ምዕመናንንም የተመለከተ እ፣ ስርዓት አለ። ለምሳሌ ካህናቱን በተመለከተ ቤተ ክርስቲያንን ከማገልገል ወይም ደግሞ ከቅዳሴ በፊት አንድ ካህን ወይም አንድ ዲያቆን መማር ማወቅ እንደሚገባው እ፣ ያዛል እዚሁ መጽሐፉ ላይ ማለት ነው። እና ይህንን ያህል እውቀት የሌለው ያልተማረ ሰው እ፣ እንኳን ሊቀድስ እዛ አካባቢ መድረስ አይችልም ነው የሚለው። ስለዚህ ግብር ያለው በመንፈስ ቅዱስ ተገልጦለት ግብረ ገብ የሆነ ስነ ምግባር ያለው ወይንም የተማረ እ፣ ያገልግል ይላል። አባ ሕርያቆስን ቅዱስ ድሜጥሮስን ይጠቅሳል። ከቅዳሴው መጽሐፍ ገጽ 33 ላይ ያለውን ስርዓት አነብላችኋለሁ። ጳጳስ ወይም ኤጲስቆጶስ ወይም ቄስ ወይም ዲያቆን ኪዳንና ሲኖዶስ ዲድስቅልያ የቤተ ክርስቲያንን ስርዓት እስከ መጨረሻው ያልተማረ ወደ ሕይወት መንገድ የሚያደርሱ እውነተኞች የሆኑ ሕጎቹንም ሁሉ ያልተማረና ያላወቀ ቢሆን ለአገልግሎት ወደ ቤተ ክርስቲያን አይግባ ይላል። ለአገልግሎት ወደ ቤተ ክርስቲያን አይግባ። ነገር ግን ምን አለብኝ በማለትና በመደፋፈር ቢገባም ከማዕረጉ ይለይ፣ ከቤተ ክርስቲያንም ይሰደድ። በመንፈስ ቅዱስ ትምህርት ፈጽሞ ያስተዋለ ቢሆን የአብጥሊስን ትእዛዝ አውቆ ለማገልገል ይግባ ይላል። ተመልከቱና ምንም አይነት እውቀት የሌለው ሰው ቤተ ክርስቲያን ይለይ ነው የሚለው። ምክንያቱም በእውቀት በትምህርት ስለሆነ እንደው አንድ ሰው ደስ ስላለው እንደው እኔ በቃ ቄስ መሆን አለብኝ፣ መቀደስ አለብኝ፣ ዲያቆን መሆን አለብኝ ብሎ በድፍረት ገብቶ የሚቀድሰው እንዳልሆነ መጽሐፉ ያዛል ማለት ነው። ይሄ ስርዓት ነው። ሌላው የሚቀድሰው ገጽ 34 ላይ ከቅዳሴው ላይ ነው ማነብላችሁ። የሚቀድሰውም ካህን በመፍራት ይቁም ይላል። ከሁሉም አስቀድሞ አንድ ጊዜ በታቦቱ ፊት ይስገድ፣ አንድ ጊዜ ለቀሳውስት፣ አንድ ጊዜ ደግሞ ለዲያቆናት። ልብሱንም በእጁ ይያዝ፣ ፊቱንም ወደ ምስራቅ መልሶ 3 ጊዜ ሰግዶ አቡነ ዘበሰማያት ይበል። ይሄ ኢንስትራክሽን በቃ እንደዚህ አድርግ፣ ይሄንን ተከትሎ መሄድ አለበት ማለት ነው። እና ይሄ ስርዓት ነው። ዳግመኛም ወደ ሕዝቡ ይመለስና ልብሱን ፈጽሞ ከመልበሱ በፊት የሚያገለግለው ዲያቆን ምናልባት እንዳለ ይመልከት። ለምንድን ነው ቅዳሴ እቀድሳለሁ ብሎ ከተሰየመ ልብስ ከለበሰ ከተዘጋጀ በኋላ ድንገት የሚቀድሰው ዲያቆን አብሮት የሚቀድሱት ካህናት ዲያቆናት ከሌሉ ማውለቅ አይችልም ማለት ነው። አንድ ጊዜ ወረዲ ተሰይሟለን ወደ ኋላ ማለት አይደለም። ስለዚህ መጀመሪያ ያረጋግጥ መኖሩን ይላል። ከዛ የሚያገለግልና ለተልእኮ የሚራዳው ዲያቆን ባይገኝ ካህን ከለበሰ በኋላ ልብሱን ያወጣ ዘንድ አይገባውም ይላል። እና ልብሱን ደግሞ እዚህ ላይ እንደተጠቀሰው ስለሚለብሱት ልብስ አልባሳት ከለበሱ ማውለቅ አይገባም። የመለኮትና የትስብእት ምሳሌ ነው። አስባርኮ መልበስ ያስፈልጋል። ካህን ከሆነ ከሱ የሚበልጥ ካህን ካለ ያንን ካህን ያስባርካል። ከሌለም ደግሞ ራሱ ይባርካል። ካህን ከሆነ ዲያቆናት ከሆኑ ደግሞ በካህኑ ያስባርኩና ይለብሳሉ። እና ልብሶቹ ደግሞ ነጫጭ ልብሶች መሆን አለባቸው ለቅዳሴ አገልግሎት የሚውሉት። እነዚህ ስርዓት ናቸው ማለት ነው። እነዚህ ስርዓት ተሰርተዋል። ልቡናን ሰብስቦ በፍርሃት ማገልገል፣ ቅድም እንዳልኩት መማር ማወቅ፣ ካህናት መኖራቸውን ማረጋገጥ፣ ነጭ ልብስ ማዘጋጀት፣ አስባርኮ መልበስ፣ ከለበሱ ማውለቅ፣ ልብሱን መለካት መጀመሪያ የሚበቃው መሆኑን ሳይለብሰው በደንብ ለሱ ልክ መሆኑን የተዘጋጀ መሆኑን ይመልከት ይላል። ቀሚስ ሊለብሱ ቢወድ ረጅም ወይም አጭር እንደሆነ ይመልከት። ከለበሰ በኋላ ያወጣ ዘንድ አግባብ አይደለም። ከዚህ በኋላ
እጀ ሰፊ ቀሚስ ይልበስ፣ በዝናርም ይሰረው፣ ሕሊናውን ይሰብስብ፣ በዓለም ሥራ ይዞር ዘንድ ፈጽሞ ከመስዋዕቱ ከምስዋው በር ይወጣ ዘንድ አይተወው። ጌታውን ለማገልገል እንደሚጠብቅና እንደሚተጋ ባሪያ የፍጥረቱን ሁሉ ጌታማ ፈጽሞ ማገልገል እንደምን ይገባ ይሆን እያለ በቃ ራሱን ዝግጁ ያድርግ። የክርስቶስ ባሪያ የክርስቶስ አገልጋይ ሆኖ ያችን ሰዓት እግዚአብሔርን በመፍራት ተረጋግቶ አገልግሎቱን መፈጸም ይኖርበታል ማለት ነው። ሌላው ከስርዓት ውስጥ ሌላው ሁለት መብራት እንዲበራ ስርዓት ታዟል። ቅዳሴ ተጀምሮ እስኪያልቅ ድረስ ሁለት መብራቶች ይበራሉ። ሁለት ጧፍ ይበራል። አይታችሁ ከሆነ ሁለቱም ዲያቆናት ይዛሉ፣ በግራና በቀኝ ያሉት። አንዱ ለህብስቱ ለስጋው፣ አንዱ ደግሞ ለወይኑ ለክቡር ደሙ ነው ማለት ነው። ስለዚህ ሁለቱ መብራቶች ቅዳሴ ተጀምሮ እስኪያልቅ ይበራሉ ማለት ነው። ይሄ ስርዓት ነው። ካህኑ ከቤተልሔም ከመጡ በኋላ እጁን ታጥቦ ህብስቱን መወልወል፣ ይሄ የጥምቀት ምሳሌ ነው። ሐሰስኩ ገጸከ ገጸ ዚአከ ወይትምት ገጸከ እያለ ያንን ስርዓት ይፈጽማል። ምዕመናን ደግሞ ለነሱ የታዘዘ ስርዓት አለ። ይሄ በፍጹም ጸጥታ ለጸሎት እንዲቆሙ ታዟል ማለት ነው። ይሄን ደግሞ እናንተ በደንብ መስማት አለባችሁ ማለት ነው። ምን ይላል? ገጽ 36 ላይ ቅዳሴው ካላችሁ ክቡር ምስጢርን ለመቀበል የተሰበሰቡ ምዕመናን ሁሉ የእግዚአብሔርን ነገር ለመስማት ከቤተ ክርስቲያን ውስጥ በጸጥታ ይቁሙ ይላል። ይሄ በጣም በጣም ወሳኝ ነገር ነው እና አሁን ቅዳሴ ላይ ምንም አይነት ንግግር መነጋገር አይቻልም። ምንም አይነት የግል ጸሎትን መጸለይ አይቻልም። ምክንያቱም የማህበር ጸሎት ነው ቅዳሴው። ካህናትንም ምዕመናንንም ሁሉንም የሚያሳትፍ ነው። ሰዓቱ ራሱ ሰማያዊ ሰዓት ነው። ቅዳሴውን ከመጀመራችን በፊት ተመልክተናል። ለዛ ነው አሁን ለምሳሌ ቅዳሴ ገቡ፣ ቅዳሴ ተገባ፣ ቅዳሴ ልንገባ ነው የምንለው። የማይቋረጥ ግን እኛ ገብተን የምንወጣበት ነው ያ ሰዓት ማለት ነው። ያ ሰማያዊ ሰዓት ነው። ለዛ ነው ቅዳሴው ራሱ ሲጀምር ካህኑ ይቺ ቀን ምን ያህል የምታስፈራ ናት፣ ሚመጠን ግርምት ዕለት ዛቲ ወጽብት ዛቲ ሰዓት እያለ ይቺ ቀን ምን ያህል የምታስፈራ ናት፣ ይቺ ሰዓት ምን ያህል የምታስጨንቅ ናት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት፣ ይህንን መስዋዕት የሚሰውርባት የሚያከብርባት፣ በጽሙና በፍርሃት ቁሙ፣ የእግዚአብሔር ሰላም ከኔና ከእናንተ ጋር ይሁን እያለ ገና ቅዳሴውን ሲጀምር ይህንን አሰምቶ ካህኑ ጮክ ብሎ ይጸልያል ማለት ነው። እና በዛን ሰዓት ምዕመናን ሁላችንም ካህናትም፣ ዲያቆናትም፣ ምዕመናንም በፍጹም ጸጥታ ለጸሎቱ ራሳችንን አስገዝተን እንድንቆም ስርዓት ተሰርቷል ማለት ነው። እና አሁን አንዳንዴኛ ሳናቅ በስህተት ቅዳሴ መሀል ላይ እናወራለን፣ እንነጋገራለን፣ ማይሆን ነገር ወይ ስልካችንን እነካካለን። ይሄ ሁሉ አግባብ አይደለም ማለት ነው። እና እንቀጥል። ከቤተ ክርስቲያን ውስጥ በጸጥታ ይቁም ይላል። የሚነጋገርም የሚስቅም አይኑር፣ ቤተ ክርስቲያን የነገር ቦታ አይደለችምና የጸሎት ቦታ ናት እንጂ ይላል። ተመልከቱ፣ መነጋገር አይቻልም፣ መሳቅ አይቻልም፣ ሌላ ነገር በቃ ማድረግ አይቻልም። ያቺ ልዩ ሰዓት ናት። ያቺን ልዩ ሰዓት አክብሮ መፈጸም ያስፈልጋል። እሺ፣ ገጽ 36 ላይ በቅዳሴ ጊዜ የሚስቅ ካህን ቢኖር ቅጣቱ 1 ሱባኤ ነው ይሁን ይላል። ተመልከቱ፣ ካህን ነው ያለው። በቅዳሴ ጊዜ የሚስቅ ካህን ቢኖር ቅጣቱ 1 ሱባኤ ይሁን ይላል። ህዝባዊ ቢሆን ግን ወይም ምዕመናን ያን ጊዜ ከቤተ ክርስቲያን ይውጣ፣ ከስጋው ደሙ አይቀበል፣ ከቅዱስ ስጋውና ክቡር ደሙን ለሰጠን ለእግዚአብሔር ምስጋና ይሁን።
አሁን ካህን ከሆነ አንድ ሱባኤ ይቀጣል ማለት ነው። አንድ ሱባኤ 7 ቀን። ምዕመናን ግን ከሆኑ ወዲያው በሳቁበት በዛችው ቅጽበት ከቤተ ክርስቲያን ይውጡ የሚል እ፣ ትእዛዝ አለ ማለት ነው። እና ይሄ በጣም በጣም ትኩረት ልንሰጠው ይገባል። ለዛ ነው አሁን ቅዳሴ የምንማረው ማለት ነው። ሳንማር የምናደርገው በዘተለምዶ በዘፈቀደ የምናደርገው ከሆነ እኛ ላይም የሚያመጣው ችግር አለ ማለት። ይህን አባቶቻችን ሰርተውልናል፣ አስቀድመው ነው የሰሩልን። እንግዲህ ይሄ ወደ ቅዳሴ እየገባን ገና የመጀመሪያው ክፍል ላይ ነው ያለን። ስለዚህ አሁን አልባሳቱን ደግሞ እንመለከታለን። ቅድም ያነሳ ነው ማለት ነው። አልባሳቱን በተመለከተ ነጭ መሆን አለባቸው ተብሏል። ምስጢር አለው ራሱን የቻለ። በኋላ ላይ የራእይ መጽሐፍ ምዕራፍ 6 ቁጥር 9ን የሚያነብልን ይዘጋጅ። ለምንድነው ነጭ የመሆናቸው ምስጢር? በስጋውና በደሙ ተስፋ የምናደርገውን ክብር ለማሰብ በስጋው በደሙ ወርሃ ተድላ ወርሃ ትፍስሕት ሆነልን ለማለት ነው። በቃ ስጋው ደግሞ በመቀበላችን ስጋው ደግሞ በማግኘታችን የደስታ የሐሴት ወር ጊዜ ሆነልን ለማለት ነጭ እንለብሳለን ማለት ነው። መላእክት ብዙ ጊዜ በዕለተ ልደትም ክርስቶስ ሲወለድ ነጭ ለብሰው ለእረኞቹ ጌታ ተወልዷል ብለው አብስረዋቸዋል። በትንሣኤውም በዕርገቱም ነጫጭ ልብስ በመልበስ መላእክት ታይተዋል። ይሄ መጽሐፍ ቅዱሳዊ ማስረጃ አለው እና ይሄም ወርሃ ትፍስሕት የደስታ የተድላ ወር ነው ለማለት ነው። እና ማን ነው ይህንን የራእይን 6:9 የሚያነብልን? ካለ ከሌለ እሺ ኃይለመስቀል አሉ አባ። እሺ ኃይለ መስቀል እሺ የዮሐንስ ራእይ ምዕራፍ 7 ከቁጥር 9 ከዚህ በኋላ አየሁ፣ እነሆም አንድ እንኳ ሊቆጥሯቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። በቃ ቃልት ያሰማልን። ስለዚህ መጽሐፍ ቅዱሳዊ ነው ማለት ነው። እኛ ቤተ ክርስቲያን ስንሄድ ለቅዳሴ ስንታደም አለባበሳችን ስርዓት ያለው መሆን አለበት። እውነት እኔ አንዳንድ ጊዜ ጥሩ ነው የተለያዩ አይነት የባህል ልብሶችንም ለብሰው የሚመጡ ሰዎች አሉ፣ ግን እንደዛ አልተፈቀደም። በቃ ቤተክርስቲያን በምንሄድ ሰዓት ነጭ ልብስ ለብሰን እንድንሄድ፣ ነጠላ ለብሰን እንድንሄድ ታዟል። እና ይሄ መሰረታዊ ማስረጃ ስላለው ነው፣ መጽሐፍ ቅዱሳዊም ስለሆነ ነው። የቅዳሴ አልባሳት ቀዳሾቹም ነጭ እንዲለብሱ ታዟል። በፍትሐ ነገሥትም አለ፣ እሱን እንመለከተዋለን። ይሄ በወንጌል ላይም ከጌታና ከቅዱሳኑ ጋር እንዳለን ለማሰብ በጌታችን በማቴዎስ ወንጌል ላይ ነው አደለ? የደብረ ዘይት ተራራ ላይ ወጥቶ ለደቀ መዛሙርቱ ብርሃነ መለኮቱን ሲገልጥላቸው እንደ ፀሐይ በራ ነው የሚለውና ነጭ ልብስ ለብሶ አዩት እና ያንንም ለማጠየቅ ነው። እንደገና ደግሞ በትንሣኤው አሁን በሰሞኑ በበዓለ ሃምሳ የምንዘክራት የመጀመሪያውን ትንሣኤ የገለጠላት ማርያም መግደላዊት በዮሐንስ ወንጌል ምዕራፍ 20 ላይ ያለውን ታሪክ ስናይ እሷ እያለቀሰች ከመቃብሩ በስተውጭ ቆማ ሳለች ዝቅ ብላ ስትመለከት 2 መላእክት ነጭ ልብስ ለብሰው በዛው በክርስቶስ መቃብር ራስጌና ግርጌ ላይ ሆነው ታዩአት። ከዛ አንቺ ሴት ስለምን ታለቅሻለሽ ብለው ክርስቶስ እንደተነሳ በዚህ የለም ብለው ትንሣኤውን እንዳበሰሯት እና እነዛ መላእክት ነጭ ልብስ ለብሰው ነበር እና ይሄ
መሰረታዊው ወይም ደግሞ ምክንያታዊ ነው ማለት ነው። ነጭ የመልበሳችን ምክንያት በዚህ የተነሳ ነው። እንደው ሰውም ቢጠይቀን ለምንድን ነው ቅዳሴ ስትሄዱ ነጭ የምትለብሱት? ማስረጃችሁ ምንድን ነው? ነጭ እኮ ልበሱ አይልም ቢባል እነዚህን ማስረጃዎች ማስቀመጥ ይቻላል። ሌላው በማቴዎስ ወንጌል 22 ላይ እ፣ በምሳሌ የተቀመጠው ያ ንጉሥ ሰርግ የደገሰው ንጉሥ አንድን ሰው የሰርግ ልብስ አልለበስክም ብሎ እንዳስወጣው ከሰርጉ ከዚያ ከማዕዱ እንደለየው በምሳሌ ተቀምጧል። ያ እንግዲህ በትርጓሜ ብዙ ትርጉም ቢኖረው የሰርግ ልብስ የተባለው ግን ደግሞ ለቤተ ክርስቲያን የተገባ ነጭ ልብስ ለብሶ ወደ ሥጋ ወደሙ ወደ ቅዳሴ መምጣት እንደሚያስፈልገው ለዛም ይተረጎማል ማለት ነው። እነዚህን የመጽሐፍ ቅዱስ ክፍሎች አንብቧቸው። የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ የደብረ ዘይቱን በደብረ ታቦር ብርሃነ መለኮቱን ሲገልጥ ጌታችን ሦስቱን ደቀ መዛሙርት ይዞ እንደገና ደግሞ የዮሐንስ ወንጌል ለመግደላዊት ማርያም ምዕራፍ 20 ላይ ያለውን እንደዚሁ በምሳሌ የተቀመጠው ማቴዎስ 22 ላይ ያለው እነዚህ በሙሉ ስለ ልብስ ስለ ነጭ ልብስ የሚናገሩ ናቸው እና ፍትሐ ነገሥትም አለ በቤተ ክርስቲያናችን ያለ ስርዓት ነው። የስርዓት መጽሐፍ ነው። የተጻፈ አለ። ለካህናት እንደሚገባ የሚቀድሱባቸው የቅዳሴ ልብሶች ነጫጭ ይሁኑ፣ ዝንጉርጉር አይሁን። ጌታችን በተለወጠ ጊዜ ልብሱ እንደ ብርሃን ነጭ ሆነ። መላእክትም ስለ ደስታ በዚህ ቀለም መልክ ለሰው ታዩ። መላእክትም ነጭ ለብሰው ማለት ነው። በዛ መልክ ነው የታዩት። ይኸውም ልብስ የእስራኤል ልጆች ወደ እርሱ ይመጡ ዘንድ እግዚአብሔር በተናገራቸው ጊዜ ያዘዘላቸው ነው ይላል። ነጭ መልበስ ምክንያቱ ይሄ ነው ማለት ነው። ነጭ ለብሰን እንቀድሳለን፣ ነጭ ለብሰን እናስቀድሳለን፣ ነጭ ለብሰን እንቆርባለን ማለት ነው። ባለፈው ስለ ሥጋው ደግሞ ከምናደርጋቸው ጥንቃቄዎች መካከል አንዱ ነጭ ልብስ የመቁረቢያ ልብስ ማዘጋጀት ነው የሚለውን አይተናል። ስለዚህ ይህንን በዚህ መልኩ እናደርጋለን። እንደውም የዚህ በዓለ ሀምሳውንም ቀን ሙሉ ነጭ እንድንለብስ ነው እንደውም የሚታዘዘው። ምክንያቱም የክርስቶስን ትንሣኤ እየሰበክን ሰላምታችን ሁሉ ክርስቶስ ተንሳ ሙታን፣ ክርስቶስ ሞትን ድል አድርጎ ተነስቷል እያልን የክርስቶስን ትንሣኤ እያወጅን ነው ሰላምታ የምንለዋወጠው 50ውን ቀን ሙሉ ማለት ነው። 50ውንም ቀን እንደ አንድ ቀን አድርገን ትንሣኤውን እናከብራለን እና ነጭ ልብስ እንድንለብስ በአዘቦቱም በኖርማሉም ሕይወታችን ይመከራል ማለት ነው። እና ምክንያታችሁ ምንድን ነው እንኳን ስንባል ክርስቶስ ሞትን ድል አድርጎ ተነስቷል፣ መቃብሩ ባዶ ሆኗል፣ ሞታችንን በሞቱ አሸንፎልናል፣ ትንሣኤያችንን አረጋግጦልናል እና ሞቱን በሚመስል ሞት ከእሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር እንነሳለን ያለው ቅዱስ ጳውሎስ እሱን ሁሉ አንድ ላይ የምንሰብክበት ነው ማለት ነው። ስለዚህ ነጭ ልብስ ይለበሳል ማለት ነው። አንዳንድ እህቶቻችን ወደ ቤተ ክርስቲያን ስንሄድ እናቶቻችን እንደው ቀለም ያለው ልብስ ለብሶ ከመሄድ ነጭ ልብስ ለብሰን እንድንሄድ ብንሞክር በጣም የተሻለ ነው። ሌሎች ቀለም ያላቸው ዝንጉርጉር የሆኑ የተለያየ ከለር ያላቸውን ለሌላ መርሃ ግብር መልበስ ይቻላል እና ለቅዳሴ ስንሄድ ግን ነጭ ልብስ ለብሰን መሄድ ያስፈልጋል። ሌላው ካህናቶቹ የሚለብሱት ልብሶች የራሳቸው የሆነ ትርጉም ስያሜ ያላቸው። ቀሚስ ይባላል። ቀሚስ የሚባለው ከዚህ አሁን ካህናቱ ወደዛ ፊታቸው ስለዞረ ነው እንጂ ከዚህ ውስጥ የሚለበስ አለ ሌላ ሙሉ ልብስ ቀሚስ ይባላል እና እሱ ቀሚስ ይባላል። ይሄ ካባ ላንቃ የሚባለው ደግሞ ይሄ ካህኑ የለበሱት ነው። ይሄኛው ካህናት የለበሱት የሚታይ ከሆነ ይሄ ካባ ላንቃ ይባላል። 5 ከልጅ አለው ወይም መንዲል መርገፍ ይባላል። እነዚህ
እንደ ጭራ እንደዚህ እንትን ያሉትን ብታያቸው አንድ ሁለት ሶስት ከፊት ደግሞ ሁለት አሉ፣ አምስት ናቸው። እነሱ ጌታን አይሁድ በዕለተ ዓርብ በአንገቱ አስገብተው በአምስት አቅጣጫ መጎተታቸውን ለማዘከር ነው። ተመልከቱ እንግዲህ ዝም ብሎ እንዲያምር ወይም የሆነ ውበት እንዲኖረው ተብሎ አይደለም የተደረገው ማለት ነው። ይህ ሁሉ ነገራችን በተለይ ቅዳሴው ሙሉ ክርስቶስን ማዕከል ያደረገ ነው። ቅዳሴ እውነት ለመናገር ማለት ነው እና መጨረሻው የክርስቶስን ስጋና ደም መቀበል ነው። ግን እያንዳንዱ ነገር ክርስቶስን ማዕከል ያደረገ ነው። ልብሱም፣ የምናደርጋቸው ስርዓቶች ሁሉ ምንፈጽማቸው። ከዚህ ቀደም ስለ ዕጣኑ ተመልክተናል። ዕጣን ራሱ ነው መዓዛው ያማረ መልካም ዕጣን የሚለውን ከቅዳሴው ላይ አውጥተን ተመልክተናል። መብራቱ ጋር ስንመጣ ራሱ ነው መብራቱ። እያንዳንዱ ነገር ምሳሌነታቸው ለክርስቶስ ነው ማለት ነው። ሌላው የአምስቱ አዕማደ ምስጢር ምሳሌ ነው ማለት ነው። አምስት መሆናቸው ከልጁ ወይም እንዲሉ መርገፉ እንዲህ የሚንጠለጠሉት ነገሮች ወደ ታች የሚወርዳለ የዲያቆናትም አለ የካህናትም አለና ያ የአምስቱ አዕማደ ምስጢር ምሳሌ ነው። ሌላው ሞጣህት ይባላል። ሞጣህት የሚባለው ከካህናት ብቻ የሚያደርጉት ከፊት ለፊት ረዘም ያለ ከኋላው አጠር ያለች ነች እና እሷ ሞጣት ትባላለች። የፍኖተ ቅዱሳን ምሳሌ ነው ወይም የቅዱሳን መንገድ ምሳሌ ነው እና ከፊት ረጅም ነው መንገዱ። የክርስትና ሕይወት የቅዱሳን ሕይወት ከፊታቸው ረጅም ጉዞ ይጠብቃቸዋል። ግን ፍጻሜው ደግሞ ያማረ ይሆናል ማለት ነው እና ሞጣህት ይባላል። ሌላው በራሳቸው ላይ የሚያደርጉት አክሊል ይባላል። የዲያቆናቱም ለየት ይላል፣ የካህናቱም ለየት ይላል። አክሊሉ አክሊል ይባላል ማለት ነው እና በላዩ ላይ መስቀል ያለው ያ መስቀል ደግሞ የተጋድሎ የድል አድራጊነት ነው። ቅዱስ ጳውሎስ በመንፈስ ቅዱስ ለወለደው ልጁ ለጢሞቴዎስ በጻፈው መልእክቱ ምዕራፍ 2 ቁጥር 4 ላይ የድል አክሊል ይላል። ሩጫዬን ጨርሻለሁ ብሎ የሚናገረው የድል አክሊል ይጠብቀኛል የሚለው የዛ ምሳሌ ነው ማለት ነው እና እንግዲህ በደንብ ልንረዳው ያስፈልጋል። ዝም ብሎ የሆነ ነገር እንዳልሆነ ነው እና ይህንን ያህል ካየን ወደ ሁለተኛው የቅዳሴ ክፍል ነው የምንገባው ማለት ነው። ሁለተኛው የቅዳሴ ክፍል የትምህርት ክፍል ይባላል። የትምህርት ክፍል ወይም ደግሞ የንዑሰ ክርስቲያን ቅዳሴ ይባላል። ንዑሰ ክርስቲያን የሚባሉት የክርስቲያን ታናናሾች ወይም ደግሞ ሙሉ ክርስቲያን ያልሆኑ ያልተጠመቁ ማለት ነው። እስከዚህ ድረስ ቅዳሴውን እንዲካፈሉ ይፈቀድላቸዋል። ጻው ከተባለ በኋላ ግን እነሱ ይወጥና ምስጢራትን መካፈል የሚችሉ ብቻ በአብ በወልድ በመንፈስ ቅዱስ ስም አምነው የተጠመቁ ብቻ ያንን ቅዳሴ ይፈጽማሉ ማለት ነው እና ይሄንን ሁለተኛውን ክፍል የትምህርት ክፍል እንለዋለን። በሚቀጥለው ጊዜ ስንገናኝ ምናልባት የአንዱን ክፍል ስለጨረስን ፈተና አዘጋጅና ያንን እንደው ምን ያህል ተምራችኋል፣ ምን ያህል አስተውላችሁታል የሚለውን ጥያቄ ያቀርባለሁ። ለጊዜው ግን ይሄንን እያያችሁ እንድትሄዱ ነው። ስለዚህ ሁለተኛው ክፍል የትምህርት ክፍል ይባላል። ይሄ ክፍል ከሚመጠን ግርምት ወይም ደግሞ ቅድም ያልኩት ይቺ ቀን ምን ያህል የምታስፈራ ናት ብሎ ገና እነሱ ካህናት ወደ ቤተልሔም ወርደው ካህኑ በቤተ መቅደስ ሆኖ ከሚለው ከሚያሰማው ይጀምራል ማለት ነው እና እዚህ ላይ ከሚመጠን ግርምት እስከ አሃዱ አብ ድረስ ያለው ማለት ነው እና ከዚህ በኋላ ይካ ይዲ ይህ ሚል አለ እና ይበል ካህን ካህን ይበል ይበል ዲያቆን ዲያቆን ይበል ይበል ሕዝብ ይላል፣ ሕዝባውያን በሉ ይላል እና ይሄ ራሱ የቅዳሴው መመሪያ
በዚህ ይጀምራል ማለት ነው። እና ልክ ሚመንጠር ግርምት ዕለት ዛቲ ዕለት የሚለውን ይካ ይላል እና ቅዳሴውን ብታዩት እንደዛ ነው በነገራችን ላይ። እና ካህን ነው የሚለው ይላል እና ካህን የሚለውን ሕዝብ ማለት አይችልም። ካህን የሚለውን ዲያቆን ማለት አይችልም። ለምን? ክህነት የሚጠይቅ ስለሆነ ማለት ነው። ስለዚህ መስዋዕቱ ከቤተልሔም ወደ መቅደሱ በሚገባበት ጊዜ የሚደርስ ጸሎት ነው እና ምን ብሎ ይጸልያል? ልክ እነሱ ሲመጡ ከቤተልሔም ይቺ ቀን ምን ያህል የምታስፈራ ናት፣ ይቺ ሰዓት ምን ያህል የምታስጨንቅ ናት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት፣ ይህንን መስዋዕቱን የሚሰውርባት፣ የሚያከብርባት፣ በጽሙናና በፍርሃት ቁሙ፣ የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሁን እያለ ይጸልያል። ከዛ እነሱ ከቤተልሔም ወይ እምነ ባህ እያሉ ይመጣሉ፣ ወይ መስቀል አብርሃ እያሉ ይመጣሉ፣ ወይ ኩሉ ዘገብራ ይላሉ። አሁን ደግሞ የሚባል አለ። እስቲ ይህንን ጥያቄ ልጠይቃቸው። አሁን በባለ ሀምሳ ምንድን ነው የሚባለው? ከቤተልሔም ሲመጡ ምን እያሉ ነው የሚመጡት? ቅዳሴው የሚጀመረው የሚመልስልኝ አለ? ሰምታችሁት ከሆነ ሰሞኑን የሚባለውን እጅ ማውጣት እኔ ይቻላል? ልሞክር። እሺ፣ ማን ነሽ? ወለተ ሚካኤል እሺ፣ ወለተ ሚካኤል። ዮሴፍ ወኒቆዲሞስ ከነዝዎ ለኢየሱስ። አዎ፣ ሃሌሉያ። ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ። ይሄ የትንሣኤውን ስለሚያስብ በባለ ሀምሳ ብቻ ነው የሚባለው። እቺ ትንሣኤ ከትንሣኤ እስከ ጰራቅሊጦስ ድረስ ሃሌሉያ ዮሴፍ ወኒቆዲሞስ እያልን እንላለን ማለት ነው። ሌላ ጊዜ ሰንበት ሲሆን ኩሉ ዘገብራ ነው የሚባለው። ሌሎችንም ቀናት እናያቸዋለን እና ይሄ ጉዞ ሲያደርጉ የሚባለው ነው እና ከአምስቱ ደውል ሁለተኛው ደውል እዚህ ጋር ነው የሚደወለው ማለት ነው። ቅድምም ብዬ ነበር እና ሁለተኛው ደውል ይደወላል እና ሚመጠን ግርምት ዛቲ ዕለት፣ ይቺ ዕለት ምንኛ የምታስፈራ ናት። ይሄ የቅዳሴ ጸሎት ስርዓተ ቅዳሴው የሚጀምርበት ነው። ሁለተኛው ክፍል ማለት ነው። የመጀመሪያው ክፍል ያው የንባብ የጸሎት የዝግጅት ክፍል የሚባለው እስካሁን ያየነው ማለት ነው። በብዛት ካህኑ የሚዘጋጀው ማለት ነው። ዋናው ካህን ምዕመናኑንም ንዋያተ ቅድሳቱንም ራሱንም ሁሉን ነገር የሚያዘጋጅበት የዝግጅት ክፍል ይባላል። ይሄ የትምህርት ክፍል ነው ሁለተኛው። እና ሁለተኛው የሚጀምረው እዚህ ላይ ነው። የሚመጠን ግርምት ዛቲ ዕለት ብሎ ነው። ይሄ ቅዳሴ ጸሎት ስርዓተ ቅዳሴ የሚጀመርበት ነው። ልዑካኑ ቀዳሲያኑ ማለት ነው ከቤተልሔም ህብስቱንና ጽዋውን ይዘው ወደ ቤተ ክርስቲያኑ ሲገቡ በዜማ ዘወትር ሲሆን በዘወትር እምነበሃ ቅድስት ቤተ ክርስቲያን ይላሉ። እምነበሃ ቅድስት ቤተ ክርስቲያን እመቤታችን ወይም እናታችን ቅድስት ቤተ ክርስቲያን ሰላም እንልሻለን፣ ግድግዳዎቿ የተሸለሙና በእንቆጳዚዮን ያጌጠች ናት እናታችን ቅድስት ቤተ ክርስቲያን ሰላም እንልሻለን እያለን ጀምረ። ይሄ ዘወትር ሲሆን፣ ዘወትር የሚባሉት ቀናት ታውቋቸዋላችሁ አይደል? ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ እነዚያ ዘወትር ይባላሉ። ቅዳሜ ሲሆን ደግሞ ወይም ቀዳሚት ሰንበት መስቀል አብርሃ በከዋክብት ይባላል። መስቀል አብርሃ በከዋክብት መስቀል አብርሃ በከዋክብት አሰርገ ወሰማይ እያለ የሚል ነው። መስቀል አብርሃ መስቀል አበራ ሰማይን በከዋክብት ሸለመ አስጌጠ፣ ከሁሉም ይልቅ ፀሐይን አሳየ። መስቀል አበራ ሰማይን በከዋክብት ሸለመ እያልን እንላለን። እሁድ ሲሆን ግን በጣም የሚገርም ነው። ኩሉ ዘገብራ ለጽድቅ እንላለን። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ እያልን እንላለን። ይሄ በደንብ የምናየው ይሄንን ነው። እውነትን የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው ይላል። ወደ እግዚአብሔር የተመለሰ መጻተኛ ከሕዝቡ ይለይ ይሆንን አይበል።
እውነትን የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው ይላል እና ይሄ በጣም የሚገርም ነው። ከዛ በዓለ ሃምሳ ሲሆን ምን እንላለን? ሃሌሉያ ዮሴፍ ወኒቆዲሞስ፣ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ እንላለን። ዮሴፍና ኒቆዲሞስ ድንቅ በሚሆን ጥበብ ከሙታን ተለይቶ የተነሳ ኢየሱስን በበፍታ ገነዙት። ጨርቅ ማለት ነው። በፍታ ነጭ ጨርቅ ነው እያሉ ወደ ቤተ መቅደስ ሲገቡ ካህኑ ድምፁን አሰምቶ ይህንን ይጸልያል። ምን የሚለውን ጸሎት? ሚመጠን ግርምት ዛቲ ዕለት፣ ይቺ ቀን ምን ያህል ምንኛ የምታስፈራ ናት የሚለውን ጸሎት ይጸልያል ማለት ነው። እንግዲህ እነዚህ ለምንድን ነው የተለያየ የሚባለው ወይም ዛሬ ምንድን ነው የሚባለው ነገ ምንድን ነው የሚባለው የሚለውን እንድትለዩ ነው። ብዙ ጊዜ ብዙዎቻችን ሰንበት እሑድን ስለሆነ የምናስቀድሰው እቺ ኩሉ ዘገብራን ነው የምናውቃት ማለት ነው። እና ከዛ በኋላ ከዚህ አስከትለው ምን ይላሉ? ሕዝቡና ልዑካኑ በጋራ በመሆን በዜማ ሃሌሉያ እመቦ ብእስ ይላሉ። እዚህ ላይ በጣም የሚገርም ምስጢር አለው። ሃሌሉያ ይሄ ያኛው የዮሴፍ ነው። ይሄ በቅዳሴ ጊዜ ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጻሕፍትን ሰምቶ የቅዳሴውን ጸሎት እስኪጨርሱ ባይታገስ ከቁርባኑም ባይቀበል ከቤተ ክርስቲያን ይላል። ይሄ በጣም የሚገርም ነገር ነው እና ያስቀደሰው በሙሉ ይቀበል ነው የሚለው ይሄ እና እኛ ሁላችንም እንለዋለን በዜማ እንደውም ደጋግመን እንለዋለን እና ስንቶቻችን እናስተውለዋለን? የእግዚአብሔርን ሕግ አፍርሷልና የነፍስና የሥጋን ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምንም አቃሏልና ሐዋርያት በሲኖዶሳቸው እንዲህ አስተማሩን። ምን ብለው? በቅዳሴ ጊዜ ወደ ቤተ ክርስቲያን የገባ ሰው መጻሕፍትን ሰምቶ አስቀድሶ ጸልዮ መጨረስ አለበት። ጥሎ ጸሎቱን አቋርጦ መውጣት የለበትም። እሱ ብቻ አይደለም፣ ከቁርባኑ ደግሞ መቀበል አለበት። ከተዘጋጀው ስጋና ደግሞ መቀበል አለበት ብለው ሐዋርያት በሲኖዶሳቸው ይህንን አስቀምጠውልናል። ይህንን ሁሌ በዜማ እንለዋለን እና ስንቶቻችን እያደረግን ነው? አንዳንዴ ቅዳሴ እስቲ ትንሽ አስቀድሼ ልምጣ ብለን የምንሄድ ሰዎች አለን። መውጣት አይቻልም እያለን ነው። ይሄኛው ቅዳሴ ተጀምሮ እስኪያልቅ ድረስ መቆየት ያስፈልጋል። ሁለተኛው ቅዳሴ አስቀድሶ የቆየ ሰው ሥጋ ወደሙን መቀበል አለበት ይላል። ስለዚህ እነዚህን ሁለት ነገሮች ልብ ልትሉ ያስፈልጋል። ለምን? የእግዚአብሔርን ሕግ ማፍረስ ነው ይላል። የእግዚአብሔርን ሕግ አፍርሷልና ምን ካላረገ? ቅዳሴው እስኪያልቅ ድረስ ካልታገሰ፣ ቁርባን ካልተቀበለ፣ ካልቆረበ ማለት ነው። እና እግዚአብሔር በቸርነቱ ይመልከተን እና ይሄንን ልናስተውለው ይገባል ማለት ነው። እንዲህ አይነት ስርዓት አለ። ካህኑ መስዋዕቱን ህብስቱን ይዞ ቤተ መቅደሱን ወይም መንበሩን 3 ጊዜ ይዞራል ማለት ነው። ይህን እናንተ ስለማታዩት ነው፣ መጋረጃው ዝግ ስለሆነ። ዲያቆኑም ጽዋውን ይዞ በኋላው ይዞራል። እሱን እየተከተለ የሚጸልየው ጸሎት አለ። ካህኑ እየዞረ ይህንን ይጸልያል። አቤቱ አምላካችን ይህንን ቁርባን ያቀረቡልህን አስብ፣ ስለ እነሱ ያመጡትንም ለሁሉም በሰማያት የሚገኝ ዋጋን ስጣቸው እያለ ይጸልያል። እዛ ላይ ከሚጸልያቸው ጸሎት ይልቁንም በዚች ቀን ያመጣልን የባሪያህን የራሱን ማለት ነው ቁርባን ተቀበልለት፣ የጻድቁን የአቤልን ቁርባን፣ የአባታችንን የአብርሃምን መስዋዕት፣ ድሃይቱን 2 መማለቅ እንደተቀበልክ እንደነሱ የባሮችን እጅ መንሾቻቸውን ብዙውንና ጥቂቱን የተሰወረውና የተገለጠውን ተቀበል። ከበጎነት ሁሉ ቤታቸውን ምላላቸው። በምድርም ላይ ቅዱስ ስምህን እንዳሰቡ በሰማያዊ መንግሥት አስባቸው። በዚህ ዓለም
በዚያኛውም ዓለም አትለያቸው እያለ ይዞራል። ቤተ መቅደሱን መንበሩን 3 ጊዜ እየዞረ ይህንን ጸሎት ይጸልያል። እኛ ደግሞ ውጭም ውስጥም ያለነው የምናስቀድሰው በዚህን ሰዓት አንቲ ውእቱ መሶበ ወርቅ እንላለን። እመቤታችንን እናመሰግናለን። ንጹሕ የወርቅ መሶብ አንቺ ነሽ፣ በውስጧ የተሰወረ መና የነበረባት ከሰማያት የወረደ ህብስት ለዓለም ሁሉ ድነትን የሚሰጥ እያልን እመቤታችንን እናመሰግናለን ማለት ነው። መሶብ የእመቤታችን ምሳሌ ነው። በመሶበ ወርቅ ውስጥ ያለው ህብስት ደግሞ የጌታ ምሳሌ ነው እና ያን ጊዜ ያው ይህንን ጸሎት እናደርሳለን ማለት ነው። ሌላው ካህኑ የሚጸልየው ጸሎት አለ። ክርስቶስ አምላክነ ዘበአማን እግዚእነ ዘኆርከ ውስተ ከብካብ። እውነተኛ አምላካችን ጌታችን ኢየሱስ ክርስቶስ ሆይ፣ ይሄ መንበሩ ጋር መጥቶ ነው። ፊት ለፊት መንበሩ ላይ ይመጣል። 3 ጊዜ ከዞረ ከጨረሰ በኋላ ጌታችን ኢየሱስ ክርስቶስ ሆይ የገሊላ አውራጃ በምትሆን በቃና በጠሩ ጊዜ ወደ ሰርግ የሄድክ ውሃውንም ባርከ ጠጅ ያደረክላቸው በፊትህ የተቀመጠው ይህንን ወይን እንደ እነርሱ አድርገው። ወይኑን ጠጅ አድርገው ሳይሆን ደምህ አድርገው። አሁንም ባርከው አክብረው፣ ሁልጊዜም የስጋችን የነፍሳችን የልቡናችንም ሕይወት ይሆነን ዘንድ እያለ ይላል። እኛ አሜን እንላለን። አሁን እኒህን እዚህ ላይ እንዲህ ሲል እንደ ቃና ገሊላ ወይን ጠጅ ይሁን ማለቱ አለመሆኑን አስተውሉ። ያንን እንደለወጥክ ይህንንም ለውጠ የከበረ አማናዊ ደምህ አድርገው ማለቱ ነው። አማናዊ ደም፣ የክርስቶስ አማናዊ ደም አድርገው። ሰራዊ ካህን ማለት ዋናው ካህን ስለ እኔ ጸልዩ ብሎ ያሳስባል ማለት ነው። አሃዱ ከማለቱ በፊት በጸሎታችሁ አስቡኝ ይላል። መጀመሪያ ህዝቡን ሁሉ ካህናቱን፣ ዲያቆናቱን በጸሎት አስቡኝ ይላል። ጸልዩ አበውየ ወአኀውየ፣ አባቶቼ ወንድሞቼ በጸሎታችሁ አስቡኝ። ጸልዩ አበውየ ወአኀውየ ላይሌ ወላይለ ዝንቱ መስዋዕት፣ በእኔና በህብስቱ ላይ ጸሎት አድርጉልን ጸልዩልን ይላልና በጸሎት አስበኝ ይለዋል። ከጎን ያለው አብሮት የሚራዳው ካህን እርሱም እግዚአብሔር ክህነትን ይጠብቃት መስዋዕትንና ቁርባንህንም በብሩህ ገጽ ይቀበልል ብሎ ይጸልይለታል። አቡነ ዘበሰማያት ይባላል ማለት ነው። ይሄ ከተባለ በኋላ የቤተ መቅደስ አቋቋም ስርዓት አለ። ሰራዊ ካህን ዋናው ካህን ፊቱን ወደ ምስራቅ ወደ መንበሩ ወደ ታቦቱ ጋር ቆሞ ነው የሚጸልየው። እጁን ዘርግቶ አሃዱ ይላል። አሃዱ ይላል። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ይህም ጌታን ስለ ሕዝቡ እንዲለምንላቸው ለማጠየቅ ነው። ሰራዩ ዲያቆን ደግሞ ፊቱን ወደ ምዕራብ ከካህኑ በተቃራኒ በኩል ዞሮ ተንስኡ ይላል። ተንስኡ ጸልዩ እያለ ትእዛዝ ያዘናል። ሕዝቡ እንዳይዘናጉ ሊያተጋቸው ቄሱ ስለ እነርሱ እንደሚጸልይላቸው ለማጠየቅ እሱ ተንስኡ ይለናል ማለት ነው። ምሳሌነቱ ቄሱና ዲያቆኑ ከጌታ መቃብር በራስጌና በግርጌ የታዩት መላእክት አምሳል ናቸው ማለት ነው። ንፍቁ ቄስ ደግሞ በቀኝ በኩል ፊቱን ወደ ሰሜን ዞሮ ይቆማል። ሰራዩ ካህኑ ይራዳዋል፣ ዋናውን ካህን ይራዳል። ንፍቁ ዲያቆን ደግሞ በዛ በኩል በደቡብ በኩል ዞሮ ፊቱን ወደ መንበሩ አድርጎ ዋናውን ዲያቆን ይራዳል። አምስተኛው ሉክ ደግሞ ለካህኑ መብራት ያበራል፣ መጽሐፍ ይገልጣል፣ ይራዳል ማለት ነው። ይሄ ምሳሌ ያለው በአራቱ ማዕዘን መቆማቸው ከቤተ ክርስቲያን በአራቱም ማዕዘን ላሉ ሁሉ የመጸለያቸው ምሳሌ ነው። ወንጌል በአራቱ ማዕዘን ለመሰበኳ ምሳሌ ነው ማለት ነው። ይበቃናል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በቀጣይ ጊዜ ቀጣዩን እንመለከታለን። ይቆየን።